በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 16 ቀን ታስባና ተከብራ ለምትውል ለእመቤታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ኪዳነ ምሕረት። ኪዳን የሚለው ቃል ተካሄደ፣ ተዋዋለ፣ ቃል ኪዳን፣ ተጋባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። ኦሪት ዘዳግም ምዕራፍ 29 ከቁጥር 1፣ በኤርምያስ ምዕራፍ 31 ከቁጥር 31 እስከ 33፣ በመዝሙረ ዳዊት ምዕራፍ 88 ከቁጥር 3። በሌላ በኩል ኪዳን የጸሎት ስም ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከአምላካችንና መድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ውል ስምምነት የተቀበለችበት ዕለት የክብረ በዓል ስም ኪዳነ ምሕረት ይባላል። በየዓመቱ የካቲት 16 ቀን የምናከብረው ይህ በዓል እመቤታችን ቅድስት ድንግል ማርያም ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው ስለመሆነ 9 ወር ከ5 ቀን ስለቻለህ ማኅፀኔ ካንተ ጋር ከሀገር ሀገር ስለመሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምናሃለሁ እያለች ትጸልይ ጌታ እልፍ አላፍ መላእክቱን አስከትሎ ወደ እርሷ መጥቶ ሰላም ለኪ ማርያሜ፣ እናቴ ማርያም ሆይ ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምንኝ ምንድን ነው አላት። እመቤታችን ቅድስት ድንግል ማርያም በስሟ የሚማጸኑትንና መታሰቢያዋን የሚያደርጉትን ለችግረኛ የሚራሩትን ቤተ ክርስቲያን የሚያንጹትን ዕጣን ዘይትና መባ ለቤተ ክርስቲያን የሚሰጡትን ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንደምርላትና ከሞተ ነፍስ እንዳድንላት ጠየቀችው። ጌታችንም ይህን ሁሉ እንዳደርግልሽ መሐልኩ ለኪ በርእሴ ወበአዌ ወበመንፈስ ቅዱስ ሕያው፣ በራሴ በአባቴና በመንፈስ ቅዱስ ስም ማልኩልሽ ብሎ ቃል ኪዳን ገብቶላት ወደ ሰማይ አድርጓል። ለዚህ ነው ቅዱስ ያዕቆብ ዘስሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውንም አንተን በመውለድ እመቤታችንና የባህሪያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድህነትን ይድናል ብልሃታልና በማለት የሚማጸነው።
በተአምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት የሚታሰቡ 2 ተአምራቶች አሉ። ከነዚህም አንደኛው የስምዖን ታሪክ ነው። ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያርፍምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ሲያወጣና ሲያወርድ ቆየና አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት የእግዚአብሔርን እንግዳ ላለማሳዘን ሲል ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ስጋውን ቅመስልኝ ብሎ ግድ አለው። ስምዖንም ወይም በላዔሰብ አርዶ ያዘጋጀውን የልጁን ስጋ በቀመሰ ጊዜ ሰይጣን ስላደረበት ስለተዋህደው ከዚያ ሰዓት ጀምሮ ቤተሰቦቹን፣ ጎረቤቶቹንና መንገደኛውን ሁሉ ይበላ ጀመር። በአጠቃላይ 78 ሰዎችን ከበላ በኋላ አንድ በቁስል የተመታ ሰው አገኘና ሊበላው ሲል ውሃ ጠጣኝ በስላሴ በቅዱስ ሚካኤል በቅዱስ ገብርኤል ስም ለመነው። እርሱም ዝም አለው። በመጨረሻም በድንግል ማርያም ስም አለው። ስምዖን የእመቤታችንን ስም በሰማ ጊዜም ወደ ልቦናው ተመልሶ ሲቃሉን ድገመው አለው። በሽተኛውን መልሶ ስለ ድንግል ማርያም ውሃ ጠጣኝ ብሎ ለመነው። ያን ጊዜም ይህችንስ እንደምታስምር በልጅነቴ ሰምቻለሁ ብሎ ጥቂት ውሃ ሰጠው። ውሃው ጉሮሮውን እንኳ ሳያርስለት ጨረስክብኝ ብሎ ነጥቆ ሄደ። በሌላም ቦታ አንድ ገበሬ አግኝቶ ሊበላው ሲል ገበሬው በላዔሰብ የምትባለው አንተ ነህ ባለው ጊዜ ለካሳ መሌን ሰው ሁሉ አውቆኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱንም መላእክተ ጽልመት መጥተው ሲወስዷት እመቤታችን ቅድስት ድንግል ማርያም ልጄ በማይታበል ቃል ይህችን ነፍስ ማረልኝ አለችው። ጌታችንም 78 ነፍስ ያጠፉ ፈጣሪውን የካደ ሰው ይማራልን አላት። እመቤታችንም በስሜ የተጠማው ውሃ ጠጥቶ የለምን ብላ ስምዖንን ወይም በላዔሰብን አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተዋታል። ሁለተኛው ተአምር ደግሞ ከብሮ ከኖረ በኋላ ለድህነት በተጋለጠ አንድ ምዕመን ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከዕለታት አንድ ቀን ከብሬ በኖርኩበት ሀገር ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ከአገሩ ወጥቶ ሲሄድ ሰይጣን ያዘነ ሰው መስሎ ድንጋዩንም በምትሃት ወርቅ አስመስሎ ስላሴን፣ ጻድቃን፣ ሰማዕታትን፣ መላእክትን ካደልኝና ይህን ወርቅ ሰጠሃለሁ አለው። ሁሉንም ካደለትና ወርቁን ተቀብሎ ዞር ሲል ምዕመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካደልኝ አለው። ሰውየውም እሷንስ አልክድም ሲለው በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዱ ሲሉ መላእክተ ብርሃን አብረው ቀረቡ። እመቤታችንም ጌታችንን ልጄ ይህችን ነፍስ ማርልኝ አለችው። እናቴ ውሻ ይማራልን አላት። እመቤታችንም ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከውን ቃል ኪዳን ይታበላልን አለችው። በዚህም ጊዜ ምሬልሻለሁ አላት። እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳን አደረግኩ ባለው መሰረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከነዚህ መካከል ከላይ በተአምራቱ እንደተመለከትነው አንዱ ስለ እመቤታችን የሰጠው የአማላጅነት ቃል ኪዳን ነው። ማማለድ ማለት ስለሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስመር፣ ይቅርታ ማሰጠት ማለት ነው። በዚሁ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ስልጣን ሳሊ ለነ ቅድስት ሆይ ለምኝልን እያሉ ስለሚለምኗት ሁሉ እግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የምንከተል ምዕመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነት ማግኘት ወይም ቅርብ መሆን ደግሞ አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነትን ምስጢር አብሳሪ ሆኗል። በሉቃስ ወንጌል ምዕራፍ 1 ከቁጥር 19 እስከ 26። አስቴር የንጉሱ አርጤክስ ሚስት በመሆኗ በወገኖቿ የታወጀውን የሞት አዋጅ አስለውጣለች። በመጽሐፈ አስቴር ምዕራፍ 3 ከቁጥር 10። ነብዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን እኔን ከጻፍከው መጽሐፍ እባክህ ደምስሰኝ በማለት ለእስራኤላውያን ምሕረትን አሰጥቷል። ኦሪት ዘጸአት ምዕራፍ 32 ከቁጥር 14።
ስለዚህ የቅድስት ድንግል ማርያም አማላጅነትም እንደ ፀሐይ የበራ ሐቅ ነው። ይህንን እውነት ቅዱስ ያሬድ ሲመሰክር ለሕዝብሽ ለወገኖችሽ የኃጢአት ይቅርታውን ታሰጭ ዘንድ ዘላለማዊ ሕይወትንም ለሚወርሱ ሁሉ መሸጋገሪያ ድልድይ ትሆኚ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ስልጣን አግኝተሻል በማለት አመስግኗታል። አባ ጽጌ ድንግልም በመኃልየ ጽጌ ድርሰታቸው ሶበስ ክርስቲያኒኪ ምክንያተ ድኅን ያህሎ ፈለገ እሳት ወደይን ማስጠመቁሎ የድኅነት ምክንያት ቃል ኪዳን ባይኖር ኑሮ የጥፋት እሳት መርገም ኃጢአት ባጠፋን ነበር ብለዋል። አባ ሕርያቆስም በቅዳሴው ጥፋትን አይደለ ይቅርታን አሳስቢ፣ መዓትን አይደለ ምሕረትን አሳስቢ፣ ለጻድቃን አይደለ ለኃጥአን አሳስቢ፣ ለንጹሐን አይደለ ለተዳደፉት አሳስቢ ሲሉ ይማጸኗታል። ስለዚህ ዘወትር በሥርዓተ ቅዳሴያችን ድኅነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ። ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችን አሳርጊልን። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽ ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንን ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ይሰጥ ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ማርያም ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽ ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢልን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንንም ያስተሰርይልን ዘንድ በማለት እመቤታችንን እንማጸናታለን። በአጠቃላይ ኪዳነ ተካሄድኩ ምስለ ሕሩያን ከመረጥኳቸው ጋር ቃል ኪዳን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳን ሰማዕታት ጋር ኪዳን እንደሚገባ ተናግሯል። በመዝሙረ ዳዊት ምዕራፍ 88 ከቁጥር 3 ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ነግሮናል። በሮሜ ምዕራፍ 8 ከቁጥር 33 ቅዱስ ዳዊት ነኪር ነገሩ በእንቲአከ ሀገረ እግዚአብሔር፣ እግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው። በመዝሙረ ዳዊት ምዕራፍ 86 ከቁጥር 3 በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ይህም እንደምን ነው ቢሉ ለአምላክነትነት የተመረጠች ልዩ እናት በመሆኗ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ከመወለዱ በፊት በወለደችም ጊዜ ከወለደች በኋላ ምንጊዜም ድንግል በመሆኗ በሁለቱም ወገን በሐሳብም በግብርም ድንግል በመሆኗ ዓለም ይድን ዘንድ የድኅነት ምክንያት አድርጎ አምላክ ስለመረጣት ነው። ስለዚህ ብዙ ከንቱ ሐሳባችን ትተን እንደ በላይ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ተራዳኢነት አይለየን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።